እሱ ከሳውልነት ወደ ጳውሎስነት ተቀየረ፣ እኔ ደግሞ ከጳውሎስነት ወደ ሳውልነት ተቀየረ። ከላይ ግን ሰው አገልጋይ እንደሆንኩ ነው የሚያውቅ። ከኋላ መሰራውን ስራ ማንም አያውቅ። ሁሉም በቃ እኔ የደረስኩበት ሰው እንዳለ ይከፋል። ምክንያቱም ሆን ብዬ ፕላን አድርጌ ነው የምተዋወቀው። ምበለውን አላጣውም፣ ምለብሰውን አላጣውም፣ ግን ዝም ብዬ እበደራለሁ። በቃ ዘማሪ አይቀረኝ፣ ዲያቆን አይቀረኝ፣ ከሁሉም ነው የምቀበለው። ከሰው ገንዘብ መቀበል ሱስ ሆነብኝ። ማን ነው ስምህ? አቤል እባላለሁ። አቤል ከየት ከተማ መጣ? ከሸገር። ሸገር የት ሰፈር? አሸዋ ሜዳ። አሸዋ ሜዳ። እሺ ለምን ነበረ ወደ ፊት ለፊት መውጣት የፈለከው? አንደኛ ነገር እኔ ያሳደፍኩትን ነገር ለመናገርና የበደልኳቸውን ሰዎች ይቅርታ ለመጠየቅ ስለፈለኩ። መጀመሪያ አገልጋይ ነበርኩኝ። እኔ በጣም ሰው የሚወደኝ ምናምን ዘማሪ ነበርኩኝ። ከዛ በኋላ ትላንትና ስታስተምር ሳኦል ከሳኦልነት ተነስቶ ነው ወደ ጳውሎስነት የተቀየረው። እኔ ግን ከጳውሎስነት ወደ ሳኦልነት ነው የተቀየርኩት። በጣም በቃ ሰው የሚወደኝ ብዙ ቦታ መሄድ በእኔ አገልግሎት ሰው የሚባረክ አይነት ሰው ነበርኩኝ። ከዛ ከሆነ ጊዜ በኋላ በጣም በቃ መጥፎ ባህሪያት ውስጥ ገባሁኝ። የሚገርመው ነገር ሰው ማጨስ፣ መቃም፣ መጠጣት ምናምን ነው ሱስ የሚሆንበት። እኔ ደግሞ ከሰው ገንዘብ መቀበል ሱስ ሆነብኝ። በቃ ዝም ብዬ እየደወልኩኝ ሳይቸግረኝ እደውልና አባ እንደዚህ ያክል ገንዘብ ፈልጌ ነበር፣ ነገ እሰጥሃለሁ አበድረኝ ብዬ እቀበላለሁ። ከዛ ያኛውን ከተቀበልኩ በኋላ ድጋሚ ነገ መቀበለው ሰው አስባለሁ። ከማን ነው መቀበለው ብዬ አስባለሁ። ሱስ ሆነብኝ። በቃ ምን ቸግሮኝ አይደለም፣ ምበለውን አላጣውም፣ ምለብሰውን አላጣውም፣ ግን ዝም ብዬ እበደራለሁ። በቃ ከአገልግሎት ወጣው። ምን አልኩኝ? ስለ ቤት ውስጥ ስለጠፋው ሳንቲም ስታወራ በቃ ራሴን እያየሁኝ ነበር። ማለት ያለው እየመሰለኝ ቤት ውስጥ ያለው እየመሰለኝ የለውም። ለካ መጽሐፍ ራሱ ሲናገር ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። እኔ ደግሞ የቆምኩ መስሎኝ በቃ ያለው መስሎኝ ከላይ ኬክ ነኝ፣ ከውስጥ ደግሞ ፌክ ነኝ። በቃ የለሁም፣ ባዶ ነኝ። በእግዚአብሔር ቤት ውስጥ እደውላለሁ፣ ገንዘብ እቀበላለሁ። ወንድሜ ኋላ እየሄደ ይከፍላል። አስቸገርኩት። ምንድነው ችግር? እየደወለ ይጠይቀኛል። ምንድነው ችግር? ምንድነው የምትፈልገው ይለኝ። አይ እኔ ምንም ቸግሮኛ አይደለም ምናምን እደውልና የሆነ ሰው ጋር ቤት እኮ እንደዚህ ምንም የሚበላ ነገር የለምና ለቤተሰቦች የሆነ አስቤዛ ልግዛ ብር ስጠኝ እለዋለሁ። እምቢ እንዳይለኝ ማለት ነው። ከዛ እቀበላለሁ። ከቸርች አገልጋይ አይቀረኝ፣ ዘማሪ አይቀረኝ፣ ዲያቆን አይቀረኝ፣ ከሁሉም ነው የምቀበለው። በቃ እየደወልኩ እንደዚህ ነው እቀበላቸዋለሁ። ከዛ በኋላ በቃ አገልግሎቴም እንዳልነበረ ሆነ፣ ተበላሸ፣ ስሜም ጠፋ። ከብዙ ሰዎች እንደዚህ እያደረኩኝ እየሰረኩ ምን እያልኩ ስልክ ካገኘው መንገድ ላይ አነሳለሁ። ምንም ነገር ላገኝ፣ ቦርሳ ምናምን ላገኝ አነሳለሁ። ከላይ ግን ሰው አገልጋይ እንደሆንኩ ነው የሚያውቀው። ከኋላ መሰራውን ስራ ማንም አያውቅ። በቃ ከፊት መጀመሪያ ስም አለኝ አገልጋይ ተብያለሁ። ከኋላ መሰራውን ስራ ግን ማንም አያውቅ። በቃ እኔ እበደራለሁ፣ ወንድሜ ከኋላ እየሄደ ይከፍላል። በእኔ ምክንያት እናቴ ተሰድባለች፣ ቤተሰቦቼ ተሰድበዋሉ፣ አገልግሎቴም ተበላሸ፣ ስራዬም ተቋረጠ። የሆነ ስራ ጀምራለሁ። ዛሬ የሆነ ስራ ተቀጥሬ ይገባልኝ። ልክ 2 ሳምንት ከሰራው በኋላ ገንዘብ ተበድሮ ይወጣል። ደሞዜ ሲሰጠኝ የቀጣዩንም ደሞዝ አንድ ላይ ስጡኝ ፈልጋለሁልና 1 ወር የሰራውበትን ሳይሆን 2 ወር ሳልሰራ 1 ወር ሰርቼ የ2 ወር ተቀብዬ ይወጣል። እኔ ምን እንደማደርገው አላቅም። ጓደኞች አሉኝ። በቃ አላጨስም፣ አልጠጣም፣ አልቅምም፣ ግን ዝም ብዬ እንደሚጠፋም አላቅም። ዝም ብዬ መቀበል ነው ስራዬ። ከዛ ሶሻል ሚዲያ ላይ ሰው ተዋወቃለሁ። ሴቶችን ነው የምተዋወቀው። ከዛ ለምንድን ነው የምተዋወቀው? ገንዘብ ለመቀበል። በቃ በጣም ብዙ ነገር ነው ያደረኩት። አልቃምኩም፣ አላጨስኩም እንጂ ምንም ያልገባበት ነገር የለም። ሁሉም በቃ እኔ የደረስኩበት ሰው እንዳለ ይከፋል። ምክንያቱም ሆን ብዬ ፕላን አድርጌ ነው የምተዋወቀው። የሆነ ሰው ከመተዋወቂ በፊት ዝም ብሎ አይደል፣ አጠናዋለሁ። መጀመሪያ ያንን ሰው ደካማ ጎኑን፣ ጠንካራ ጎኑን አይቼ ነው የምተዋወቀው። ከተዋወቅኩኝ በኋላ ገንዘብ እቀበለዋለሁ። ሁልጊዜ በቃ ስራዬ ይሄ ነው እና በቃ በዚህ ምክንያት እናቴ ሁሌ እንዳለቀሰች ነው። ታው ትለኛለች፣ እንደዚህ ጥሩ አይደለም። ለምንድን ነው እንደዚህ የምትሆነው? አንተ አገልጋይ ተብለህ ለምንድን ነው እኛን የምታሰድበን? ጌታን ለምንድን ነው የምታሰድበው ትለኛለች ሁልጊዜ። ከዛ ይሄ እኮ አንዴ ስራ መስክ ነው እላታለሁ። ለሱ ታውቃለች እንደምቀበል። ታላቅ ወንድሜ ተሰቃይቷል በእኔ የመጣ በቃ በየሄድኩበት እኔ ይበደራለሁ፣ እሱ እየሄደ ይከፍላል። የቸርች አባላት ምን ይላሉ? ከዛ ከቸርች ቀረ። መጀመሪያ ሌላ ቸርች ነበርኩኝ። ከዛ ቸርች ተቀብዬ ሌላ ቸርች ሄዳለሁ። ስለማገለግል ሁሉም ቦታ እየሄድኩኝ ከአንደኛው ቸርች እቀበልና ከዛ አልሄድም፣ አይጠይቁኝም እነሱ። ዝም ብዬ ጠፋለሁ በቃ ከቸርች ወጥቼ። ዛሬ አግኝቼ ማለት ነው 10,000 ብርም ቢሆን ከሰው ተቀብዬ ሳልጨርሰው ነገ ከማን ነው መቀበለው ብዬ አስባለሁ። ጋር እዚህ ከመጣ በኋላ ስንማር ምን አንደርስታንድ አደረክ? በጣም ብዙ ነገር ነው። በቃ ራሴን ነው ያየሁት። በእውነት እንደዚህ ይሆናል ብዬ አልጠበቅኩም። በእርግጥ ወንድሜን ይላከኝ፣ ወንድሜና ባለቤቱ ናቸው ወደዚህ ይላኩኝ። ከዛ እዚህ ከመጣም በኋላ ትምህርቱ እንደተጀመረ በቃ ባንዲ ነው አእምሮ የተመለሰው። ያንን ሳስብ የነበረውን ነገር እንዳላጣሁት ገረመኝ ለራሴ። አንድ ጓደኛ አለኝ እዛ ጋር ቁጭ ብዬ ግራ ገባኝ። ስለ ሰዎቹ ማሰቤን ትቼ ስለ ትምህርቱ ማሰብ ጀመርኩኝ። በቃ ራሴን ያየሁበት። በተለይ ይሄ ቤት ውስጥ ስለጠፋው ሳንቲም ስታወራ በቃ እኔ ያለው እየመሰለኝ ከላይ አገልጋይ እየመሰልኩኝ ከስር ግን የሌለው ሰው ነኝ። በቃ ራሴን ቆም ብዬ አሰብኩት። እስከዛሬ ሳረግ የነበረውን ነገር ያባከኩት ዘመኔን ዞር ብዬ ሳየው በጣም በቃ አስለቀሰኝ። በጣም ደበረኝ። በቃ ለምንድን ነው እንደዚህ ነገር ውስጥ የገባሁት? ምን ሆኜ ነው? እዛ እዚች ጋር ጌታን ተቀበሉ ስትል መጥቼ ነው እንደ አዲስ ኪዳኔን ያደስኩት። ምክንያቱም አለው ስሜ አለ እንጂ እኔ የለሁም። አገልጋይ ተባልኩ እንጂ አገልጋይ አይደለሁም። ስራዬ ምን መጥፎ ነገር ነው። በቃ ሁሉም ነገር
ከዛ እዚህ መጥቼ ኪዳኔ እንደ አዲስ ካደስኩ በኋላ ስለ ደማስቆ ስንማር እሱ ከሳውልነት ወደ ጳውሎስነት ተቀየረ፣ እኔ ደግሞ ከጳውሎስነት ወደ ሳውልነት ተቀየርኩኝ። አገልግሎቴን ተውኩ፣ ምን አልኩኝ፣ ብዙ ነገር አጣውኝ በህይወቴ። ከዛ በኋላ በቃ እዚህ እየተማርን የሆነ ነገር ውስጤ ላይ ይገባኝ ነበር። ማለት አንድም ትክክለኛ መንገድ እንዳልሄድኩኝ ትክክለኛ ነገር እንዳልሰራ ውስጤ ይነግረኛል። ከዛ የእናቴ ፊት ይታየኛል። እየተማርን አንተ እያስተማርክ የእናቴ ፊት አየዋለሁ። እኔ ያኔ ስትለምነኝ ቆማ እንደዚህ አታርግ እንደዚህ አትበል ስትለኝ ገፍቻት መውጣው ሰውዬ እዚህ ቁጭ ብለን ስንማር ግን ፊቷ እየታየኝ ነው፣ አይኔ ላይ እየመጣችብኝ ነው። እዚህ ቁጭ ብዬ ቴክስት ልጽፍላት አሰብኩና በቃ ደውዬ በነግራት ይሻላል ብዬ ሳልጽፍላት ቀሩኝ። ለወንድሜ የጻፍኩለት ቴክስት ይቅርታ እንደዚህ አድርጌያለሁኝ፣ ግን በቃ አሁን ገብቶኛል እኔ ተረድቼዋለሁኝ አልኩኝ። እና ይቅርታ መጠየቅ እንፈልገው እስከዛሬ እኔ ደርሼባችሁ ገንዘባችሁን የተቀበልኳችሁ ሰዎች በሙሉ በጣም ይቅርታ። ማለት አረፈደም ወጣት ነኝ። አንድ ነገር ስትናገር ነበር አንተ ከኬጂ ብትነሳ ራሱ ዶክተር መሆን ትችላለህ ስትል እኔ እዛች ጋር ነበርኩኝ። እውነት ነው አልኩ። በቃ እንደረፈደምና ነበር መቆጥረው። እኔ እውነት ነው አልኩኝ። የትኛውም ሰው መስራት ይችላል፣ መለወጥ ይችላል። እኔም በቃ ወጣት ነኝ፣ ጉልበት አለኝ፣ አቅም አለኝ። ገንዘባችሁን የወሰድኩባችሁ ሰዎች እንዳለ በጣም ይቅርታ። ነገ ላይ ሰርቼ ተለውጬ እንደምልስላችሁ በጣም እርግጠኛ ነኝ። እና ደግሞ እናቴ ከሁሉም በላይ በጣም ይቅርታ። ብዙ ጊዜ በእኔ ያልቀሰሻል፣ ብዙ ነገር በእኔ አይተሻል፣ ተሰድበሻል። ልጅሽ የስም አገልጋይ ነው ተብሎ ስም ወጥቶልሻል። በጣም ብዙ ነገር ሆነሻልና በጣም ይቅርታ። በዚሁ አጋጣሚ ደግሞ አባቴ የምወደው አይመስሉም። አናወራም ቤት ውስጥ ምናምን ተኮራርፈን ነው በቃ እንደ ባዳ ነው የምንኖረው። እሱም ሲገባ ያየኛል፣ እኔ የማየዋለው ባላየ ነው የምንተላለፍ። ሁሌ እንደመጣለው ነው የሚያስበው። ምክንያቱም የምሰራው ስራ ሌላ ነው። ውጪ ከጓደኞቼ ጋር በጣም ነው የምስቀው የምጫወተው ምናምን። ቤት ስገባ ግን አላወራም ከማናቸውም ጋር። በቃ ስልኬን ይዛለሁ፣ ስልኬን ነው ቁጭ ብለው ያወራሉ። ሁልጊዜ ለምንድን ነው አንተ ልጅ በቃ እንደዚህ የምትሆነው ይለኛል፣ ይመክረኛል። እኔ ግን አልሰማውም። ሁልጊዜ ግን እወደዋለሁ እኮ ግን መወደው አይመስሉም። በቃ ሁልጊዜ አንተ ትጠላኛለህ፣ ሞቴን ነው የምትጠባበቀው ምናምን ይልኛል። እኔ ግን እንደዛ አይደለም። ይኸው ነግሬ አላቅም እስከዛሬ። አባቴ በጣም ነው መወድ፣ በጣም ይቅርታ አድርግልኝ። እናቴም እንደዛው በጣም ነው መወድሽ። ወንድሜ ከሁሉም በላይ እሱን ይቅርታ መጠየቅ እንፈልግ። በጣም አስከፍቼዋለሁ፣ በጣም አሳዝኜዋለሁ፣ ብዙ ዋጋ አስከፍዬዋለሁ በእኔ ምክንያት እና ወንድሜ በጣም ይቅርታ። ከዚህ በኋላ ተለውጫለሁ። በቃ እስከዛሬ የወሰድኩትንም ገንዘብ ሰርቼ እመልሳለሁ። አገልግሎቴንም እንደ አዲስ ጀምራለሁ። ይኸው ኪዳኔን እንደ አዲስ አድሻለሁ። በቃ አሁን ከሳውልነት ወደ ጳውሎስነት ተቀይሬያለሁ። በጣም ይቅርታ አድርግልኝ። ራስን ማደስ ብለን ጠዋት ስንማር ምን አሰብክ? ጥያቄ ነበረ በውስጤ። እንዴት ነው ሰው መለወጥ የሚችለው እንዴት ነው ብዬ ጠይቅ ነበር። የተማርናቸው ነጥቦች ስታነሳ በቃ አንድ ባንድ እየመዘገብኳቸው ነበር እና ከቁጥር 1 ጀምሮ ስንጽፍ ቅድሚያ ይሄን ነው ማድረገው፣ ቅድሚያ ይሄን ነው ማድረገው እያልኩ ቲክ እያደረኩበት ነበር ከላይ ስጽፍ እና በውስጤ የነበረው ጥያቄ ተመልሶልኛል። ራሴን መለወጥ እንዴት እንዳለብኝ በጣም ገብቶኛል እና አንድ ጊዜ እግዚአብሔር ለኔ ያደረገልኝን ነገር ለአንድ ደቂቃ በመዝሙር በገልጸው ደስ ይለኛል። ሰራመ በሞት ጎዳና ድካሜን ከላይ አየና ለውጠው የኔን ፍጻሜ ላምልከው በቀረኝ እድሜ ስራመድ በሞት ጎዳና ድካሜን ከላይ አየና ለወጠው የኔን ፍጻሜ ላምልከው በቀረኝ እድሜ ላምልከው በቀረኝ እድሜ ላምልከው በቀረኝ እድሜ ምስጋናዬም ላንተ ነው አምልኮዬም ላንተ ነው ዝማሬም ላንተ ነው የኔን ክፉ ለማትወደው የኔን ክፉ ለማትወደው የኔን ክፉ የሰው አብሮነት የሰው አጀብታ ድንገት ያቆማል ሲመጣ ማታ
ሁሉም ሲገባ ወደ የቤቱ አለውኝ የሚል በምሕረቱ ለብቻዬ የማይተወኝ ሁልጊዜ ጎኔ ያለልኝ ለብቻዬ የማይተወኝ ሁልጊዜ ጎኔ ያለልኝ የሰው አብሮነት የዜማ ጀብታ ድንገት ያቆማል ሲመጣ ማታ ሁሉም ሲገባ ወደ የቤቱ አለውኝ የሚል በምሕረቱ ለብቻዬ የማይተወኝ ሁልጊዜ ጎኔ ያለልኝ ለብቻዬ የማይተወኝ ሁልጊዜ ጎኔ ያለልኝ ከዚህ ስትመለስ 3 ወር የታድሶ ትምህርት ትማራለህ። ጥቅምት ወር ላይ አዲስ አበባ አዲስ ኪዳን ካህናት ቤተክርስቲያን አገልግሎት ይሰጣል። እሱ ትማራለህ። 3 ወር ግን ትማራለህ። ሐምሌን፣ ነሐሴን፣ መስከረምን ትማራለህ። ጥቅምት ላይ ሱፍ ይገዛልሃል። ወደ አገልግሎት ትገባለህ። ቻው። ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው። ክብር ሰጥሃለሁ ጌታዬ፣ ክብር ሰጥሃለሁ